ይሄንን መረጃ በትክክል ሲት ቤልትን መጠቀም ለማይፈልጉ አሽከርካሪዎችና ተሳፋሪዎች ሼር አድርጉላቸው። አዲስ ከሆናችሁ ፎሎ አድርጉ። እንደ አውሮፓውያን አቆጣጠር በ2022 በተደረገ ጥናት 25400 ሰዎች በትራፊክ አደጋ ህይወታቸውን አጥተዋል። ከዚህ ውስጥ እንግዲህ 50% ህይወታቸውን ያጡት ሲት ቤልትን በአግባቡ ባለመጠቀም ነው። ሲት ቤልት እንግዲህ የአካል ለውጥ የተደረገባቸው ተሽከርካሪዎች ውጪ በወንበር ልክ እያንዳንዱ ወንበር ላይ አንዳንድ ሲት ቤልቶች ይኖራሉ። ስለዚህ አሽከርካሪ ሆነን ተሽከርካሪ በመናንቀሳቀስበት ጊዜ ሲት ቤልትን በአግባቡ ማሰር ይኖርብናል። ከዛ በተጨማሪ ደግሞ በተሽከርካሪያችን ውስጥ የሚንቀሳቀሱ ማንኛውም ተሳፋሪዎች ሲት ቤልት ማሰር ይኖርባቸዋል። እንግዲህ ይህንን በአግባቡ ባለመጠቀማችን አገራችን ላይ የተለያዩ የትራፊክ አደጋዎች ይከሰታሉ። በዚህ እንግዲህ 10 ሰው ሞተ፣ 15 ሰው ሞተ፣ 20 ሰው ሞተ የሚባል ነገሮች እንሰማለን። እነዛ ባሶች ላይ እንግዲህ በእያንዳንዱ ወንበር ልክ ሲት ቤልት አለ። ሲት ቤልት ቢታሰር ቢያንስ የሚሞተውን የሰው ቁጥር መቀነስ እንችላለን ማለት። ስለዚህ ሲት ቤልት በአግባቡ ማድረግ ይኖርብናል። ሲት ቤልት እንግዲህ ዲዛይን የተደረገው እንደ አውሮፓውያን ዘመን አቆጣጠር በ1800 በእንግሊዛዊ ጆርጅ ካይሌይ ነበር። ነገር ግን ባለ 3 ፖይንት ሲት ቤልት ወይ ደግሞ አሁን ተሽከርካሪዎች ላይ የምናገኘው ሲት ቤልት አይነት ዲዛይን የተደረገው እንደ አውሮፓውያን ዘመን አቆጣጠር በ1959 በኒልስ ቦሊን በሚባል ስዊድናዊ የቮልቮ ካምፓኒ ኢንጂነር አማካኝነት ነው። ይህ ሲት ቤልት እንግዲህ ዲዛይን ከተደረገ በኋላ ካለምንም ባለቤትነት መብት ወይ ደግሞ ካለ ፓተንት ለሁሉም ተሽከርካሪዎች በነፃ ተሰጥቶ ወይ ደግሞ የአሰራሩ ሁኔታ ዲዛይን ተደርጎ ለሁሉም በነፃ ተሰጥቶ ሁሉም ተሽከርካሪዎች ላይ እንዲጠቀሙ የስታንዳርድ የሴፍቲ ፊቸርስ ሆኗል ማለት ነው። ሲት ቤልት እንግዲህ የአሰራሩን ሁኔታ ስናየው ልክ እንደዚህ በምንጎትትበት ሰዓት አሁን በቪዲዮ እንደምታዩት ይወጣል ዝም ብሎ ማለት ነው። ነገር ግን ሰደን ሾክ በሚኖርበት ጊዜ ወይ ደግሞ ድንገታ ወይንም ቅጽበታዊ እንቅስቃሴ ግን ሲኖር በቀላሉ አይወጣም ማለት ነው። እንደምታዩት ማለት ነው። አሁን ለምሳሌ ቀስ ብሎ ይንቀሳቀሳልም ይወጣልም ይገባልም አሁን እንደምታዩት ማለት ነው። ነገር ግን እንደዚህ ሰደን የሆኑ ነገሮች ግን ሲኖሩ አይወጣም ማለት ነው። ይሄም እንግዲህ ተሽከርካሪያችን ለምሳሌ እየተንቀሳቀስን እያለ የመገልበጥ አደጋ ቢያጋጥመን ድንገት ብንጋጭ ሰደን የሆነ እንቅስቃሴዎች ሲኖር ከወንበሩ ጋር አጣብቆን ይዞ እንዳንጋጭ ያደርገናል ማለት ነው። ከዛ ውጪ ግን እዚህ ጋር አጠገብ የተቀመጠው ላይ ቁጭ ብሎ ሊገለኝ ይችላል ማለት ነው። ስለዚህ ሲት ቤልት ያሰራሩ ሁኔታ ይሄ ነው ማለት ነው። በሴንትሪፊጋል ፎርስ ነው የሚሰራው። ልክ እዚህ የተጠቀለለው ፓርት ላይ ፍጥነቱ ልክ በሚጨምርበት ጊዜ ይወረወርና ይሰካል አሁን በምስሉ ላይ እንደምታዩት ማለት ነው። ስለዚህ ያሰራሩ ሁኔታ ይሄ ነው። ጥቅሙም ደግሞ ሰደን የሆኑ እንቅስቃሴዎች ሲኖሩ ወይ ደግሞ ድንገት የሆኑ እንቅስቃሴዎች ሲኖሩ ከወንበሩ ጋር አጣብቆን ለአደጋ እንዳንጋለጥ ያደርጋል ማለት ነው። አሁን በምስሉ ላይ እንደምትመለከቱት በ7 ኪሎ ሜትር ፐር አወር የሚንቀሳቀስ ተሽከርካሪ ሲት ቤልት ያላደረገ ሰው ቢሆን ተፈናጥሮ ሊወድቅ ይችላል፣ መስታወት ጥሶ ሊወድቅ ይችላል፣ መንገድ ላይ ሊወድቅ ይችላል። ለተለያዩ አደጋዎች ሊጋለጥ ስለሚችል ሲት ቤልት በአግባቡ ማሰር ይኖርብናል ማለት ነው። እዚህ ጋርም እንደምታዩት ለምሳሌ ሲት ቤልት ባለማሰሯ የደረሰ አደጋ ነው። አጠገቧ ያለችው ምንም አልሆነችም፣ እሷ ግን ከወንበር ተፈናጥራ ለአደጋ ተጋልጣለች ማለት ነው። ስለዚህ ሲት ቤልትን በአግባቡ ማሰር ይኖርብናል። ሲት ቤልት ስናሰር ቀላል ነው። እናወጣለን፣ እንደዚህ እንሰካለን፣ አለቀ። እንደዚህ እንሰካ አለቀ። ከዛ ውጪ ግን ሲት ቤልቱን ከሰካን በኋላ መቀመጥ እዚህ ጋር ማሰር አስረዝመን መጠቀም ምናምን አያስፈልግም ማለት ነው። አዲስ ከሆናችሁ ፎሎ አድርጉ። ሀሳብ ጥያቄ ስለ ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ደርስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ይመቻችሁ።